የስንብት ቀለማት አዳም ረታ። ብዙ የምትባል ማንኛውም ከተማ የሰው ልጅ የሥራ ውጤት ናት። እንስት ብትሆን እግዜር እንደ ተራራ፣ እንደ ወንዝ፣ እንደ ሎሚና እንደ ሰላጣ፣ እንደ እግሮቻችንና እንደ ኪንታሮት አልሰራትም። የሰው ልጅ አበጃት የክስት ግብሩ ውጤት ብቻ ሳትሆን የድብቅ ነፍሱ ንቅናቄም ምልክት ናት። የሕልሙ ማህተም እንደማለት። እስኪ ያሳዩኝ ለሀገራችሁና ለመዲናችሁ የነደፋችሁትንና የተዋጣላችሁን ሰናይ ዕቅድ፣ እሱንም ያስቀመጣችሁበት ስፍራ። ትላንት ካንደባለላችሁ ጀላጣ ወደ አማረው ኮረብታ መንገድ ቀይራችኋል። ይቺ ቀበሌያችሁ ንጹሕ ውሃ ቢያጥራት ወደ መልካም አዲስ ነገር ተጠምቃችሁ ማለፍ ስላልቻላችሁ ነው። የጎዳናዎቻችሁ ትራፊክ መብራት ነጋ ጠባ ባይበራ የምትሄዱት ወዴት እንደሆነ የማታውቁ ራዕይ ቢስ ስለሆናችሁ ነው። ትምህርት ቤቶቻችሁ ቢቆረቁዙና ቢፈርሱ ዘር ማንዘራችሁ መደንቆር ቢወድ ነው። ከተማችሁ ብትሸት እንደዛ መሆኗን ስለሻታችሁ ነው። በየቤታችሁ መብራት ባይኖራችሁ ነፍሳችሁ ስለጨለመ ነው። ታዲያ ስለምን ቀደም ብላችሁ ፀሐይ ገና ከማዘቅዘቋ ትተኛላችሁ? ራዕይ ባይኖራችሁና በያልጋችሁ ላይ ተንጋላችሁ ኑሮን በጽላሎት ለመገላገል አቅዳችሁ ካልሆነ። ከተማ እንደ ቦርሳ ኪስ አትከተት፣ እንደ ሀብል በአንገት ተጠልቃ በልብስ አትጋረድ፣ እንደ ቡታንታ በሱሪ አትከለል፣ እንደ ጀርባ ጋቢያ ይጣልባት። ከተማን ያህል ነገር ገልቦ እያሳዩ ተከናነብኩ ማለት ይከብዳል። የአዲስ አበባ ስፋት 527 ካሬ ኪሎ ሜትር አካባቢ ነው። በግምት 25 ኪሎ ሜትር ርዝመት በአንድ ጎኑ፣ በሌላ ጎኑ 25 ኪሎ ሜትር ስፋት ያለው መረባ ቦታ አስቡ። የዚች የተመጠነች ተረክ ባለ ጉዳይ ንፋስ ስልክ ትባላለች። ይቺ የመዲናችን ብታኪ 3 ኪሎ ሜትር ርዝመት 2 ኪሎ ሜትር ስፋት አላት። ትንሽም ናት። አዎ ብዙም ናት። ንፋስ ስልክ ተባለች እንጂ ስትዘረዘር ብዙ ነው ስልቷ። ማለት ብትመነዘር እንደ አንዳንድ ዘርዛሪዎችና መንዛሪዎች አፍ የንፋስ ስልክ ወርድና ስፋት ከተሳዳጅ ጣቃ የተሰፋ ነው። ሲጀመር እንደ አምባዛ ወለል ለወለል የምትሳብ ድንክ ነበረች። ቁመትና ግርማ ያበጀችው ደረታሙ ዘድሬክና ቀውላላው ሳተርን ሆቴሎች ሲመጡ ነው። ያላለፈላቸው ለሌላውም እንዳያልፍለት ሱባኤ ገብተው የሚጸልዩ ስም አጥፊዎች ወፍ ዘራሾች ሁሉ እንደዚህ አይነቱን የዝግመት አጸናነስና ከፍታ እንደ ብጠት ይቆጥሩታል። ክሳትን ለለመደው ለነፉ ሲያቆላምጧት ንፋስ ስልክን እንዲህ ይሏታል። ሰፈረተኛ የዚህ ልዋጤ መዳረሻው የለመድነው ተራ የመከበሪያነት ቦርጭ ነው ይላሉ አሽሟጣጮች። አሽሟጣጭ ድሮስ መች ጎድሎ? ሁሉ ነገር ጠፋ እየተባለ እንዴት አሽሟጣጮች ሳይጠፉ ቀሩ የሚል አይጠፋም። እሱም የማይጠፋ በድሮ ዋርድያዎች ተረት ተረት ወደ ንፋስ ስልክ የተሰደዱት ሰዎች ሳይሆኑ ቤቶች ናቸው። ለሊት የተጠለሏቸውን ሰዎች ተሸክመው ተራ በተራ ከአራዳ፣ ከመርካቶ፣ ከሳሪስ፣ ከመካኒሳ፣ ከጅማ መንገድ፣ ከአስመራ መንገድ፣ ከካዛንችስ፣ ከሸጎሌ ሜዳ፣ ከገዳም ሰፈር ወዘተ ከቆሙበት መሬት ተነቅለው ታዛቸውን እየጎተቱና እርስ በርስ እየተገፋፉ እየተንጓጉ ጦር ሰራዊት በሚያስንቅ ሰልፍ ንፋስ ስልክ ወረዱ። ውስጣቸው ያሉት ሰዎች በመሆን ላይ ያለውን አልሰሙም ወይም አልገባቸውም። አንዳንዶቹ ቤቶች ውስጥ ጨዋታ እንደደራ ነው። ራት እየተበላ ነው። መብራታቸው እንደበራ ነው። ሬዲዮናቸው ሲያጉተመትም እውጭ ድረስ ይሰማል። ለዓመታት በየቀኑ ቢያንስ 20 ቤቶች በሰልፍ ወደ ንፋስ ስልክ ተከተለተሉ። የሚመቻቸውን ባዶ ቦታ እየመረጡ ሰፈሩ። ሌሊቱ አልፎ ሲነጋ ባለቤቶቹ እዛ ተወልደው እዛ እንዳደጉ እዛ ትዳር እንደመሰረቱና እዛ እንደወለዱ ሁሉ ከቤታቸው ወጥተው እንደምን አደራችሁ እየተባባሉ ወደ የስራቸው ተሰማሩ። ልጆችም አዲስ ሁኔታ እንዳልተፈጠረ ሁሉ ጨዋታቸውን ጀመሩ። ጊዜ እያለፈ ንፋስ ስልክ እየጠበበች ማረፊያ ባዶ ቦታ ቢጠፋም አዲስ የሚመጡ ስደተኞች ቀደም ብለው ከሰፈሩት ስደተኛ ቤቶች ስር ተጠግተው ቆሙ። እየተገፋፉ ተቻቻሉ።
ለምሳሌ የሰባት በር ቡና ቤት ባለቤቶቹ የሚሆኑ ቤቶቹ ከአዲስ አበባ 7 አቅጣጫዎች የመጡ ናቸው ይባላል። በምዕራብ በኩል ያለው ቀድሞ የደረሰው ከጅማ በር ነው። ከሱ ቀጥሎ ያለው የመጣው ከደሴ መንገድ ደርዝ ነው። ሶስተኛውና አራተኛ የመጡት ከፒያሳና ከልደታ፣ አምስተኛው ከጎላ፣ ስድስተኛው ከመርካቶ፣ ሰባተኛው ከኡራኤል ነው። የሚገርመው እነዛ ሁሉ ጋጋታዎች ባለፉበት መንገድ ላይ ወድቀው የተገኙት ዕቃዎች አንድ ጸጉራም አገልግል፣ በስዕልና በንድፍ ያጌጠ አሮጌ የእንጨት ሚዶ፣ አንድ በአውራሪስ ቆዳ የተለበጠ ያረጀ ጋሻ፣ አንድ የተሰበረ መነጽርና አንድ ያልተነካ የፊልም ጥቅል ብቻ ናቸው ይባላል። ባጭሩ ተደምሮ ተቀንሶ ስርዓት ሲለወጥ አልጀብራው ካልተለወጠ ስርዓቱም ስርዓት አልጀብራውም አልጀብራ አይሆን። ብዙዎቹ የንፋስ ስልክ ነዋሪዎች እዚህ አልተወለዱም። አንድ ጧት ካልጋቸው ባነኑ፣ ወደ ውጭ ወጡ፣ ባዩትም አልተከፉም፣ የንፋስ ስልክ ዜጋ ሆኑ። ይህን ጫፍ ያገኙ ማጋነን ያማራቸው ወይ በሁለንተናቸው ማጋነን እንዳጋንንት ያደረባቸው በለመዱት አፍረተ ቢስነት አሰፋፈሩን አገራዊ አድርገውት ያርፋሉ። እነዚህ እንደሚሉት በምስራቅ የምናየው ከባህር ዳር በዝናብ ጊዜ የተቀዳደሩ ወረቀቶች እንደ ደንገል የሚንፈላሰሱባት ኩሬ ያለችባት ጣናን መምሰሏ ካልሆነ ታዲያ ማን ልትሆን ነው? በደቡብ ስናይ በበርጫ ያበጠ ቀኝ ጉንጭ የመሰለው ድቡልቡል ንዑስ ሰፈር ከሐረር፣ ወደ ሰሜን ስናይ ጸጥ ብሎ ድንጋይ ላይ ተቀምጦ ጥፍሩን የሚቆርጥ የመሰለው ተካዥ ከአጋሮ፣ እዛ መሃል ጎብጦ የተተረተረ ሱሪውን የሚሰፋ የመሰለው ወደላ ከነቀምቴ፣ ወደ ቀኝ ዳር ስናይ ጭፍንፍን ያለው አይኖቹን የሸረሪት ድር የጋረደው የመሰለው ከአሳይታ፣ ከዛ ጎን ደግሞ ቆሞ ግራ እግሩን የሚያክ የመሰለው ከቤኒሻንጉል፣ ከኮረፌው ቤት ፈቀቅ ብሎ ጋቢ ለብሶ የተኮፈሰ ሸክ የመሰለው ግቢ ከአሶሳ፣ ደግሞ ከሱ ፊት ለፊት አፉን እየጠረገ የሚያዛጋ የመሰለው ከቦረና፣ ከዛ ለጥቆ ከዘራ ተደግፎ የሚያናውዝ አዛውንት የመሰለው ከግንቢ፣ ከጀለቢያው ስር እጁን ሰዶ ብብቱን የሚያክ የመሰለው ከቀብሪ ዳህር ተሰደው የመጡ ናቸው ይላሉ። የማይባል ይባላል፣ የሚባልም ይባላል። እንኳን ሰዎቹ የተፈጥሮ ደመናዎቿም ስደተኛ ናቸው ለማለት የደፈሩ ደፋሪዎች አሁን ዓለም አቀፋዊ ሊያደርጓት ሽተው ግራ የሚያጋባ ጉም ጀምረዋል። እነዚህ ቆምጮዎች እንደሚሉት ወደ ንፋስ ስልክ ሰማይ ስናይ ከመሃል የሚንሳፈፈው አመልማሎ ደመና የመጣው ከኒውዮርክ፣ ከዳር ከመናገሻ ቁንጮ ላይ የሚታየው ያ ጥልግልጉ የሚያምረው ከቺካጎ፣ ከዛ ወዲያ ከንጦጦ ቁንጮጮ ላይ በራሪዎች የሚሸነታትሩት ደግሞ ከሎንዶን፣ ከታች አውሎ ንፋስ ካነሳው የጠፋርስ ዘር ጋር አብሮ የሚወን ነው ከአምስተርዳምና ከሯጭ ከርከሮች ጀርባ ላይ በኖ እንደተነሳ አሸዋ የሚንቀጫቀጨው ከአቡዳቢ የመጡ ናቸው ይላሉ። እነዚህ ግራ ከታቾች እንደሚሉት አፍጠው ቢያስሱ ደማስቆም አጠፋም፣ ባቢሎንም ፓሪስም አጠፋም ብንፈልግ። አዝ ቢሰላ 3 ናይሮቢዎች፣ 4 ካይሮዎች፣ ትንንሽ አውስትራሊያዎችም አይጠፉም። ረቂቅ ነን ብለው የፍልስፍና ወሬ ሲያቀልጡ ንፋስ ስልክ የጌንጆ ኳን ናት ይላሉ አጓጓኝ ሁሉ። እንዲህ ከሆነ ንፋስ ስልክ ራሷን ትመስላለች እንጂ አረ ራሷን አይደለችም ይላሉ ነገር ማሾች፣ ቆፋሪዎች። በጸር ስልት ለሚያስቡ ደግሞ ንፋስ ስልክ የቦሌ ባላጋራ ናት፣ የፒያሳ ጸር ናት። የሚያንጸረጽር ያንጸረጸራቸው ጸራሪዎች። አረ ለመሆኑ ማንጓጠጥ የማን ነው? ማሳነስ የማን ነው? ማሽሟጠጥ የማን ነው? መጻረር የማን ነው? ዛሬ ንፋስ ስልክ ከቦሌ ለመዳር እየተቀባባች ነው። አይበልሽ ከፋ እየተዘመረላት ነው። ቹቹን የመሰለች ተወዛዋዥ ዱብራ ታዞላታል። ማነሽ ባለ ሳምንት መጠመድ ያማረሽ የታሪክን ዘመን ለማሳጠር ምላሳቸውን የበላቸው የለበጣ እየተደነቁ የዚች ቦታ እድሜ 1000 ዓመታት ያህል ይቆጠራል ሲሉ ወይም ሊሉ ቢቋምጡ እምቢበል። ከዛ በፊት ሁላችንም በልባችን እንደምናውቀው ወይም በሽንፍላችን ኖህና ዘመዶቹ እዚች ጋር ነበሩ። ካላወቅም ወቅ። አዲሱን መንገድ የሚቆፍሩት ሰዎች እንደሚሉት በሰበከቱና በደረቱ ሰያፍ የቁም ጽሑፍ የሰፈረበት የሆነ የጥንት ብራና ቅፋፊ አግኝተዋል። ታዲያ እዚህ ቅጠል ላይ በአንድ ጎኑ የተጻፈው እንዲህ ይላል አሉ። ነሃ ሀየ ወነዘ ወረጃ አለሃ ለተጠበ የፈተነ ነገረወ መጠተ
ጀረበየነ አነደ የሸለኝ መሰተሃ አመዘረ ወደደ ሰደረጋሃ። ይህ መልእክት በዋየል ሲስተካከል እንዲህ ይላል። ኖህ ሆይ ወንዝ ወርጃለሁ ልታጠብ፣ ያፌትን ንገረው መጥቶ ጀርባዬን እንዲያሸኝ። ሚስትህ ሃይካል ውድድ ሳደርግህ። በጀርባው ደግሞ በተመሳሳይ ጉልህ የፊደል አጣጣልና በተመሳሳይ ቀለም ወይ ሩጥ ወይ አፍጥ ወይ ታንኳ ቀጥቅጥ። ልበቢስ አይናማ አፈጠጠ፣ ባለብርቱ እግር ሮጠ፣ ሙያ ያለው በታንኳ መለጠ። ሚስትህ ሃይካል ውድድ ሳደርግህ። የኖህ ሚስት ገጣሚ እንደነበረች ማን ያውቃል? ለመንገድ ቆፋሪዎቹ የቴክኒክ እርዳታ የሚሰጡ አንድ ዶን የተባሉ የውጭ ሀገር መሐንዲስ በትክክል አርኪኦሎጂስት ቅጠሉ ላይ የተጻፈውን ጉዳይ አንብበው በጀንዲው ጠረን እንደተቀፈፉ ሁሉ ፊታቸውን አጨፍገው ይሄ አስቀያሚ ነገር ምንድን ነው ሲሉ ቂል ዜጎች ልማድ አይለቅምና አያቀርኑን ብለው አፍንጫቸውን በከሱ እጆቻቸው ከልለው ወደሚሸሹበት ሸሹ። ወደዛ ብዙ ሰዎች ሸንተውበት ወደ ጠቆረው የደጀ ሰላም የካባ አጥርጋ እሳቸው ምን ያድርጉ? ለማይገባቸው ሰዎች አስደናቂ ነገር ላለመተውና የዓለምን ባህል ላለማርከስ ላይ ያሉ ሉላዊ ባህል ተጠባቢ መቸለት ቆዳውን በብብታቸው ደብቀውት ከሀገር ወጡ። ከአሁን በኋላ ሚስታቸው ወይዘሪት ፍኖት ሙሽሪት አይደለችም፣ ያለፈላት ናት። የመጨረሻውን የወይዘሮ ሃይካልን ቃል አንብበው ያመኑ የድሮ ጨዋዎች፣ ባለብርቱ እግር ድንቁና ድንቅነሾች፣ ባለ ታንኳ ሉሲና ላሲዎች ከዚህ ተነስተው ዓለምን በአብራካቸው ውሃ አጠቧት። ዛሬም የተለየ የለምና ከዚህ ተነስታችሁ ወዳሻችሁ ሂዱ ለማለት ይሆን ለጦርነት እንደተቃጠረ ሁሉ የሚፎክር ቁጡ የቡልዶዘር ግራዝማች ጭቃ ማጥ መሃል የሚንጎራደደው? ባረጀ ባፈጀ በ4000 ዘመን ምሳሌ ተያያዙና እጅ ለእጅ እግር ለእግር እንደ ዘመዶቻችሁ ከዚህ ተነስታችሁ ወደምትሄዱበት ሂዱ ማለቱ ነው። በታሪክና በተረት ካላዋጣ ሳይንሳዊ በመሰለ ድርብርብ መረጃ ብቻ ምን ይባል ምን ዞር በልልን ግን የትም ሁን ነው። መንግስት በ1983 ዓመተ ምህረት እንደተለወጠ በጥቂት ወራት ውስጥ በቆሻሻና በራእየ ቢስነት ስትማረርና ስታማረር የኖረችው አዲስ አበባ ሁለመናዋ ተበርብሮ እንደምትጸዳ የመጀመሪያውም ተራ ለንፋስ ስልክ እንደተሰጠ በከተማው ጋዜጣዎችና በሌላም በሚነገርበት ተነገረ። ይህን የሰማው የንፋስ ስልክ ሰው በየጠላ ቤቱና በየድራፍት ቤቱ ብብቱን ወይም ያመቸውን የገላ ክፍሉን እያከከ የደስታ እስክስታውን ጀመረ። ገና ሞቅም ሳይለው ተራው የንፋስ ስልክ ሳይሆን የፒያሳ ነው ተባለ። ይሄ ሲሰማ ንፋስ ስልክ ገና አፍረቷን ሳትጨርስ ፒያሳ የደስታ ጃርኩን ጀመረ። ፒያሳም ጃርኩን ጀምሮ ገና እንኳን ሳያልበው ፒያሳ ሳይሆን ልደታ ነው የሚጸዳው ተብሎ በራዲዮ ተነገረ። ንፋስ ስልክ ለምቦቹን ጥሎ ፒያሳ ደንግጦ በሐዘን ተደጋግፈው እንደቆሙ ልደታ ተደስታ የአማን በአማን ዘፈኗን ደጀ ሰላም ፊት ለፊት ለቀቀች። ከሜክሲኮ አደባባይ ላይ የሚንሳፈፈው ለፌሽታ የተጤሰው ማርያማዊ ውጣን ጠረኑ ገና በኖ ሳያልቅ ተራው የመርካቶ ነው የተባለ ውሳኔ ተላለፈ። ልደታዎች ተደብረው በአፍረት አመር ሲለብሱ፣ መርካቶዎች ጠጅና ጠላቸውን ጠጥተው ከሀብተ ጊዮርጊስ ድልድይ እስከ 7ኛ ጭፈራቸውን አቀለጡት። ብዙም ሳይቆይ ምናልባት ያን ቀን ማታ ላይ በቴሌቪዥን መርካቶ ሳይሆን ገዳም ሰፈርና ወይ በረሃ ናቸው የሚጸዱት ተብሎ ተለፈፈ። ሁሉም ክፍለ ከተሞች ግራ በሚያጋባ የወሬ ፉክክር ውስጥ ገቡ። ለመጀመሪያ ጊዜ በከተማዋ ታሪክ የከተማዋ አንድ ብልት በሌላ ብልቷ እንዲቀና ተደረገ። ዓመት በማይሞላ ጊዜ ውስጥ ክፍለ ከተሞቹ እኔ ነኝ የምታደስ እያሉ ሲፎካከሩ፣ ሲተክዙ፣ ሲተራረቡና ሲቃጠሉ፣ አንዳንዶቹም ጦር ለመምዘዝ ሲጋበዙ ቆዩ። ይህ የወሬ ልዕለ ስልጣን ነው። የጅማ ከተማ ወይም ወሊሶ ወይም ባህር ዳር ወይም ሐዋሳ ወይም ኤጀርሳ ጎሮ ካሉበት ቦታ እንደ ጤና አዳም ተነቅለው አዲስ አበባ መሃል ሊተከሉ ነው ቢባል የማይታመን እንኳን ቢሆን እንደ መረጃ ተቆጥሮ በስልጡነን ባዮች እንደሚነዛና ስልጡነን ባዮች እንደሚያምኑት የአሉባልታ ከያንያን ያውቃሉ። ከንፋስ ስልክ ክፍለ ከተማ ከአራዶች አራዳ ከመናኸሪያዎች መናኸሪያ በስተምዕራብ
ጉልቱ የሚኖሩ ናጫ ሴት አሉ። ከድሮም ይባሉ ነበር አሉ። እሽዋፍ፣ መላሰኛ፣ ለፍላፊ፣ ቆባ፣ ተናጣቢ ወዘተ። ቢጎዳ አንድ ሰው ነውና ምን አለበት እነዚህን ያማሩ ስድቦች ምን ለድስባቸው። ደሞ ላሮጊቴ፣ ደሞ ለነገረ ጎቲቴ አፋቸው መድኃኒት ነው ይባላል። ፈዋሽውን አሳባጁ ዋቆ ያውቃል። እናትና አባታቸው ያወጡላቸው ስም እንግዲህ ማንትስ ነው። ስማቸውን ያዳበረ ቅጽል ያሰጣቸውን ነገር አወሩ። ከተማዬን ካላሳመራችሁ አይቀር እኔንም አሳምሩ። ማናሏት ሴትየዋን ማንትስ አሳምሩኝ። ንፋስ ስልክን ባይወለዱባትም ባያድጉባትም ህሩይ ያወሩላት ብዙ ናቸው። ጉረኞች ብለውታል። ንፋስ ስልክ ተወለድ፣ ንፋስ ስልክ ደግ። የትም መወለድ አላዋጣም። የክፍለ ከተማም ጎጠኛ አለው። ዋናው የአዲስ አበባ እውታ ቻቻታና ጅግግታ መመረቻቸው እዚህ ነው። ምስክሮች መኪና ተገለበጠ ሲባል እዚህ ነው። በማጅራት መቼዎች ሰው ተገድሎ ቦይ ውስጥ ተጣለ ሲባል እዚህ ነው። ጥጋበኞች በምሳር ተፈናከቱ ቢባል እዚህ ነው። ወንድነን ባዮች የተጋደሉበትስ ፋስ የተሰራ ሲባል እዚህ ነው። ፈንካቹም ተወልዶ ባያድግበትም ያደገበት ነውና እዚህ ነው። ተፈንካቹም ሌላው ጠማማ እዚህ ነው። ሕግ ተዳፈራችሁ ብሎ የሚያስራቸው ፖሊስ እዚህ ተወልዶ ያደገ ነው። ጉቦ ወስዶ የሚፈታቸው ፖሊስም የዚህ ነው። አፍረተ ቢሱ ፖሊስ የበላውን የጉቦ ገንዘብ የሚያጠፋውም እዚህ ነው። ንፋስ ስልክ ጋጋታዋን ትተፋና መልሳ ትውጠዋለች። ጋጋታዋን ትውጥና መልሳ ትተፋዋለች። ከዚህ የበለጠ የተማዘነ ውበት አለ? የዚች ንዑስ ህዋስ መልክ እንዲህ ነው። በስተደቡብ ሱቆችና መኖሪያ ቤቶች፣ ሻይ ቤቶች፣ የከሰል ቤቶች፣ ጠላ ቤቶች፣ ትንንሽ ደካማ የእንጨት በሮችና የቆሸሹ መጋረጃዎች ያላቸው መጠጥ ቤቶች፣ እንደ እርጥብ ጀንዲ የሚሸቱ የጫማ መደብሮች፣ ሉካንዳ ቤቶች፣ ነጭ ስጋ፣ ቀይ ስጋና ዝንብ፣ መንገድ ዳር ያነጠፉ የጎዳና ቤተ መጻሕፍት፣ የወረቀት ማዕት ክንዶቻቸው ላይ የደረደሩ የዘመኑን የዲሞክራሲ ፍትወት የሚሸቅሉ ጋዜጣ አዟሪዎች፣ በመጠለያ ጦት ተዳክመው ተስፋ የቆረጡ ዜጎች የተኙበትና መንገድ ዳር የሚቆሙ ራሳቸውን የሚቸረችሩ ሴቶች ያሉበት ነው። ቂጦቻቸው ለምን ተለቁ? እግሮቻቸውስ ለምን ቀጠኑ? ይሄ መልኩና ጠባዩ ምንም ሳይለወጥ እስከ ምዕራብ ይዘልቅና እንጀራ ጋግረው ክክ ከክተው ቆሎ ቆልተው ሽሮ ቀምመው በላስቲክ እያሸጉ ለዲያስፖራ የሚቸረችሩ 3 አስቴሮች፣ 2 ኤልሳዎች፣ 4 ወርቅነሾችና ዲያስፖራ ስሙን ካፎ የማይለየው እሌኒ ባልትና ይገኛሉ። ከነሱ ተያይዞ ዝነኛው ስፖርት ካፌ፣ ከካፌው ቀጥሎ በብዛት ጎረምሶችና ኮረዶች የሚሰበሰቡበት በሳምቡሳው በፉሉና በቋሊማው የታወቀው ፓሪስ ካፌ አለ። ከፓሪስ ካፌ ለጥቆ ባንኮክ ኬክ ቤት ነው። እዚህ ቤት የንግድ ተቋም እያሉ በትዕዝብት የሚጠሩት ጀርባ አርብና ቅዳሜ ከምሽቱ 1 ሰዓት ጀምሮ የወሲብ ፊልም ይታያል። በተፈቀደላቸው ተመልካቾች ዕድሜ ቅጽል ስሙ 818 ነው። ያቺ ልጅ 818 ትሄዳለች አሉ። አንድ ነገር አድርጌ የታየህ እንደ ሴት ወሬ ማመላለስ አየ ዛሬ ወንድ። ከሱ ቀጥሎ ኢምፕሬሲቭ ኮምፒውተር ትምህርት ቤትና ሻገር የተባለ ሆቴልና ፔንሲዮን ናቸው። ከሻገር ሆቴል ለጥቆ የተለያዩ አይነት ዘመናዊና ዘመናዊ መሰል ግሮሰሪዎች፣ የመኪና መለዋወጫ መደብሮች፣ ባልትና ቤቶች፣ አንድ ጠጅ መጠጫ አዳራሽ፣ በተሳፋሪ የሚጨናነቅ የታክሲና የአውቶቡስ ጣቢያ አሉ። ከነዚህ ፊት ለፊት ጥንት ውሃ የተኛበት ስለነበር ዛሬ የሚወራው ሰበብ ይሄ ነው። ቤትና መንገድ ሳይሰራበት የተዘለለ ሞላላ ቅርጽ ያለው ቀይ አፈርና ኮረኮንች የለበሰ ባዶ ቦታ አለ። በስተሰሜን ከዚህ ቅንፍ መጨረሻው ላይ የኤዞፕ ፋርማሲ ይገኛል። የኤዞፕ ፋርማሲ የጀርባው ግድግዳ ከኮረኮንች መንገድ ጋር ይዋሰናል። ከዚህ ኮረኮንች ቀጥሎ ዋናው አስፋልት መንገድ አለ። አስፋልት መንገዱና የእግር መንገዱ በሆነ ስልት ይመሳሰላሉ፣ ደግሞም ይለያያሉ። አንዱ ብቸኛ ልዩነታቸው የእግር መንገዱ ፀሐይ የጋለች ዕለት እንደ አስፋልቱ የሚያጣብቅ ሬንጅ አያዠውም። ሌላ ልዩነት አላቸው። ባቡር መንገዱን ከተሻገሩ በኋላ ደንበኞቻቸውን ለመሰብሰብ እያሴሩ ሲሻሙ
እየተሻሙ ሲያሴሩ ያረጁ ሁለት ቡና ቤቶች አሉ። ባለቤቶቹ ድሮ መንገድ ላይ ወጥተው ወገባቸውን ይዘው ጠንቋይና የመላእክት ስም እየጠሩ ይሰዳደቡ ነበር። ከዛ ቀጥሎ አስፋልት የነበረ ግን ዛሬ ኮረኮንች የሆነ ትልቅ የእግር መንገድ አለ። ይሄ አስፋልት ተሄዶበት ወይ ተነድቶበት ወይ ተበልቶ ይለቅ የሚያውቅ የለም። ከዚህ መንገድ ቀጥሎ ከፊል ሸክላ፣ ከፊል ብሎኬት፣ ከፊል እብነበረድ የሆነ ከላይ እስከታች ሰማያዊ ቀለም የተቀባ የሃጋይ ሰማይ ስባሪ የመሰለው ገንዘብ ካለ አምላክ ነህ፣ መኖሪያህም ከሰማየ ሰማያት መቻንስና ለማለት ይመስላል። ዘድሬክ ሆቴል በከተማው አፍ በጥጋበኞችና በስጋበኞች ጥጋበኞች ትንሽ ትቢት ያለባቸው አልሞትኩም ብዬ ልዋሽ የድሮ ዘመን አራዶች፣ የዛሬ ዘመን ጎልማሶች። ስጋበኞቹ ተዝናንተን እንሙት ባይ የዛሬ ዘመን ነፍ ወጣቶች ናቸው። ባጭሩ ካፌ የሚባለው ዝነኛ ሆቴል አለ። ከዚህ ጎን የከተማው ማዘጋጃ ቤት ለአዳዲስ ህንፃ ግንባታ ጠ የተባለችዋን ሆሄና መሰሎቿን መጥራት ለቀፈፋቸው ኢንቨስተርስ የመራው ከዓመት ወዲህ ባዶ የተደረገ በቆርቆሮ የታጠረ ቦታ አለ። እዚህ ላይ የነበሩት የመንገደኛና የጎብኚ ዓይን ያማረሩ ውሽክሽክ ቤቶች በመፍረሳቸው ያለቀሱ አይጠፉም። አንዳንዱን የንፋስ ስልክ ሰው መሻሻል ዓይኑንም ልቡንም ይቆጠቁጠዋል ይላሉ። ይህ ቦታ የተከለለበት የቆርቆሮ አጥር ሲያልቅ ሱቆች፣ የግድግዳቸው ድድና ጥርስ የሚታይ የጭቃና የሲሚንቶ ግርፍ መኖሪያ ቤቶች ያሉበት ይቀጥላል። በሁለመናው በስተምስራቅ ካሉ ቤቶች የሚለይ አይደለም። ድሮ የአብዮት ጮራ ዛሬ ሰንሻይን ተብሎ የተሰየመው የአንደኛ ደረጃ ትምህርት ቤት አለ። ጮራ ብሎ ነገር ምንድን ነው? ጮራ የሚያንጨረጭር ያንጨርጭራችሁ። ከትምህርት ቤቱ ግራና ቀኝ የልብስ ሱቆች፣ ትናንሽ ሻይ ቤቶችና የሙዚቃና ቪዲዮ ካሴቶች የሚሸጡባቸው ሱቆች ተደርድረዋል። ከመሃላቸው ስሙ የተጠራ ኬክ ቤቱ የሚባል አንድ ዳቦ ቤት። ከተደረደሩ 9 ዳቦዎች መሃል ቢጫ ቂጣ አለ። ይሄ ቢጫ ነገር ኬክ ነው። ከዳቦ ቤቱ ሲቀጥል ቃጫ ቦራ የመሰለው በእደ ማርያም ፔንሲዮን ይገኛል። ከዚህ ጥግ በብዙ ክፉ ጉዳዮች የሚታማው ወጣቶች የሚያዘወትሩት ባርሴሎና ካፌ አለ። እንደዛች የስፔን ከተማ ወጣቶች ኳስ መጫወት ቢያቅተን ብራንድ አልኮል ብንጠጣላትስ፣ ሀሽ ብናጤስላትስ፣ ራቁታችንን ብንደንስላትስ ሁሉም የእግዜር አይደለም። ከዚህ ለጥቆ ክሮክ ካፌ አለ። ሙሉ ስሙ ክሮኮዳይል ነው። አዞም መልከ መልካምና ጠባያዊ መልካም አለው ካፌ የሚሰየምለት። ለ5 ደቂቃ ወደ ውስጥ በእግር ከሄዱ በኋላ በስተግራ በኩል ባለ 6 ፎቁ ደርባባው 5+ ስታር ሆቴሉ ግርማዊ ሳተርን ነው። እዚህ ብዙ ሀበሻ አይገባም። ህንፃው ልዩ በመሆኑ ተገድሎ ሰዎች የማይረዱት ከባድ ጉዳይ ላይ የሚመሳጠር ወይም የሚታዘብ ፈላስፋ ይመስላል። ነጭ ቀለም የተቀባ ድንጋይ ነው። ህንፃው ባረጁ ሊወድቁ በደረሱ ከቆርቆሮ ክዳናቸው እስከ ስረ መሰረታቸው በዛጉ የሀበሻ ቤቶች ተከቧል። የዚህ ሆቴል ባለቤት ዜግነት፣ ጾታ፣ ጎሳና ጠባይ በብዙ ነዋሪዎች አይታወቅም። ከዚህ ህንፃ ወዲያ የመንግስት መስሪያ ቤቶች፣ የሆነ ነገር ማጠራቀሚያ ጎተራ፣ የእርዳታ ድርጅቶች ቢሮ፣ የጭነት መኪና መሰብሰቢያ የታጠረ ግቢ፣ ቡና ቤቶች፣ የጸሎት ቤቶችና የትም የተለመዱ አይነት ሱቆች አሉ። መንገድ ተሻግሮ ከሳተርንና ከባርሴሎና ትይዩ እንቁጣጣሽ ካፌ አለ። ከእንቁጣጣሽ ካፌ ቀጥሎ 2 ሱቆችና የተለመዱት የባልትና ቤቶች ይቀጥላሉ። ከዛ ይሄው ከላይ የተባለ ሁሉ ዘድሬክና ሳተርን ሲቀነሱ በተለያየ ደረጃና ቁጥር ይደገማል። ከነዚህ ሁሉ ጀርባ በዛፍ ቢከለሉም ባይከለሉም በእግረኛ መንገዶች የተያያዙ ቆሻሻ የጭቃና የድንጋይ ባህር ላይ የሚንሳፈፉ በጠባብ በጥቅጣቂ መሬቶች ላይ ተጠቅጥቀው የተሰሩ ከነዚህ ሁሉ ጀርባ በዛፍ ቢከለሉም ባይከለሉም በእግረኛ መንገዶች የተያያዙ ቆሻሻ የጭቃና የድንጋይ ባህር ላይ የሚንሳፈፉ በጠባብ በጥቅጣቂ መሬቶች ላይ ተጠቅጥቀው የተሰሩ ብዙ ሺህ ቤቶች አሉ። በዚህ አይነት የስርጭት ካርታ ላይ ከሰማይ ድንጋይ ቢጣል የሚያርፈው ቀደም ብለን ስናልፍ የጠቀስናት ባዶ ቦታ ላይ ብቻ ነው። ግን ባዶ ቦታ ይሉታል። ሜዳው ባዶ የተባለ ስም የተሰጠው ያተኮረ አገልግሎት ስላልያዘ ይሆናል። ባዶ ተብሎ ተሰይሟልና ቦታውን ገዝተው ለማልማት ሰዎች እየተፎካከሩበት ነው ይላሉ። እነማን እንደሆኑ ግን በግልጽ አይታወቅም። ማንኛውንም ቦታ ከመረመሩት
አስገራሚ ባዶ መሆኑ ቀርቶ ነዝናዥ ሐሳብ ይሆናል። ታዲያ ይሄ ቦታ ባያስሮጥም ኳስ ያጫውታል። ከመንገደኛ፣ ከነጋዴ፣ ከተላላፊ ጋር የመጋፋት ከኮረኮንች የመላተም ትዕግስቱ ላለው ሜዳ ሊሆን ይችላል። ለደመራ በዓል ያገለገለበት ጊዜ አለ። ከዚህ ዘመን ቀድሞ 15-20 ዓመታት በፊት ሰፈርተኞቹ አድባር ጥለውበታል። ወጣቶች ተሰብስበው ወግ ጠርቀውበታል። ዛሬም ድረስ 3-4 ሆነው ቆመው ያወሩበታል። ቀጠሮ ይቃጠሩበታል። ድንጋዩ፣ አፈሩ፣ ወዲያ ወዲህ የሚለው ሰውና እንስሳው፣ ፍየሉ፣ በሬው፣ በጉና አድጊው ዱካውን እየተወባት የዞረባቸውና ያልዞረባቸው እየሸቀሉበትና መረጃ እየተለዋወጡበት ቢያንስ እንደ ማንኛውም ስፍራ እስከ እኩለ ሌሊት በሰዎች ድምፅ እየተሸነሸነና በነፋስ ክንፍ እየተመታ ለዓይን በሚታዩና በማይታዩ ፍጡራን ዱካ እየተማሰለ ምንም የለበትም ሊባል ይከብዳል። እንግዲህ ይህን ሁሉ ብለን ቦታው ባዶ ነው ሲሉን አፋችንን ዳባ ዳባ የሚለን ማዕት ነን። ቦታው ባዶ ሊባል የማይችልበት ሌላው ምክንያት በሰፈሩ ጥቂቶች ብቻ የሚያስታውሱት ብዙዎቹ የረሱት አስገራሚ ታሪክ ስለሸወከ ነው። እንዲህ ነው። እዛ ስፍራ ላይ ስፍራ ማለት ትክክል ነውና 7 ሰዎች ሞተዋል። የመጀመሪያው ባጠገቡ እየሮጠ የሚያልፍ በመሰለ ወጣት በጥይት ተመቶ የተገደለ ነው። ታዛቢዎች ያዩት ከገደለ በኋላ የሚሮጠውን ልጅና ደረቱን በሁለት እጆቹ ይዞ የወደቀውን ሰው ነው። ገዳዩ በሳምንቱ ተይዞ ይገደልና የገደለውን ሰው ገደለበት ቦታ ይጣላል። ማለት እዚች ባዶ የተባለች ሜዳ ላይ ብዙ ሳይቆይ 3 ወጣቶች ሜዳውን ከከበቡት ሰፈሮች በመንግስት እየተለቀሙ በየቤታቸው ደጃፍ ከተገደሉ በኋላ እየተጎተቱ መጥተው እዚህ ተጣሉ። በሌላ ቀን የዛ አካባቢ ቀበሌ አብዮት ጠባቂ የነበረ ሰውዬ ከማጅራቱ ላይ በጥይት ተመቶ በአፍጢሙ ወድቆ ገዳዩን እንኳን ሳያዩ ይሞታል። ወጣቱ ጮሆ ነበር ይላሉ ኢህአፓ ያሸንፋል ብሎ። ይሄ ገዳይ ሳይሆን ከዚህ ነፍስ ማጥፋት ወንጀል ጋር ያልተያያዘ ተስፋዬ የተባለ ሰላማዊ ሌላ ወጣት በጠቋሚዎች እርዳታ ወይም ትብብር ከሌሎች 2 ወጣቶች ጋር ተገሎ እዚህ ይጣላል። እንቁጠር ቢባል 7። ታዲያ ሜዳዋ ባዶ ትባላለች። ሙታኑን የሚያስታውሱት አንዳንድ ሩህሩህ ሰፈረተኞች ቦታው ላይ ምንም ግንባታ ባይደረግ አቅም ካለ እንደውም በቆርቆሮ ታጥሮ ሙታኑን መዘከሪያ ፓርክ ወይም ሐውልት ቢሰራበት ይወዳሉ። ግን በተጻራሪው ሙታኑ ትዝ ቢላቸውም ባይላቸውም አካባቢው እየተሻሻለና እየዘመነ ስለመጣ ትክክለኛው አማራጭ ቦታው ላይ የተቀነደረ ለዘመኑ የሚመጥን ነገር መስራት ነው እያሉ ከሹክሹክታ ከፍ አድርገው የሚያወሩ አልጠፉም። የሚሰራው የሰለጠነ ነገር ምን እንደሆነ ግን ግልጽ አያደርጉም። የእነዚህ የሁለቱ ሜዳውን እናስታውስበት ወይ እንነግድበት ቀኖናዎች ተደጋግመው የሚሰሙ ሐሳቦች ቢሆኑም ብዙ የማይነገርለት 3ኛ ሰበብ ደግሞ አለ። የዚህ ሰበብ አማኞች ቁጥር ጥቂት፣ ትርጉሙ የዋህ ከፋ ካለ የደደብ ነው ብለው የሚሉ አይጠፉም። በዚህ የሚያሙት ሰዎች አሉባልታ ያሰከራቸው ሃይማኖተኞች፣ ባልቴቶች፣ ወግ አጥባቂዎችና ስራ አጦች ናቸው ተብለው ይታማሉ። እንደሚሉት እስከ እኩለ ሌሊት በኋላ ሜዳው መሃል 7 ሰዎች በሰልፍ ተቀምጠው ገበጣ ሲጫወቱ ይታያሉ። 3ቱ በግራና በቀኝ ሆኑና አንዱ ደግሞ እንዳጫዋች ከመሃል ከገበጣው ጠባብ ጎን ይቀመጣል። ሁሉም አገጮቻቸውን እጆቻቸው ላይ አስደግፈው ቤታቸው ውስጥ እንዳሉ ሁሉ በትኩረት ይገብጣሉ። የሚናገሩ ይመስላሉ፣ ግን የሚናገሩት አይሰማም። ምክንያቱም ያያቸው ማንም ሰው ስለሚፈራ ሊቀርባቸው አይችልም። መከሰት የጀመሩት እንደሚሉት ደግሞ 83 ዓመተ ምህረት ላይ እንደሆነ የዚህ ወሬ አንዱ አቀንቃኝ ሄራክሊቶስ የተባለ የኤዞፕ ፋርማሲ ባለቤት ያወራል። እሱ እንደሚለው መኖሪያው የፋርማሲው ህንፃ 2ኛው ፎቅ ላይ ስለሆነ ሌሊት እንቅልፍ እምቢ ሲለውና ሲነቃ በፒጃማ አልጋው ላይ ተቀምጦ ፒፓውን እያጨሰ ወደ ውጭ ሲያይ የታዘበው ነው። ይሄ ወሬ ግን በጥቂት ቂል መባል ያልቀረላቸው ቂል መሆናቸው ቅር በማይላቸው ሰዎች መሃል ተመጥኖ ስለተቀመጠ ሁሉ ሰው ጆሮ አልደረሰም። የኤዞፕ ፋርማሲ ባለቤት ሄራክሊቶስ እንዲህ ይላል። 3 አይቻቸዋለሁ። ለምን 3 ብቻ? ከዛም በኋላም አይቻቸዋለሁ፣ ግን
በደንብ ያዩዋቸው 3 ነው። ማል እስኪ ይሄው ጊዮርጊስ ምስክሬ ነው ሲምል ቀኝ እጁን ወደ ላይ መስቀል ይወዳል። ልክ ሊመጡ ሲሉ በሚያስፈራ መልክ ሁሉ ነገር አካባቢ ሁሉ ጭር ይላል። 3ቴም በደንብ ያዩዋቸው ጊዜ አየር ሁሉ የቆመ ይመስል ነበር። አሁን አላያቸውም። ሰው በዝቶ ይሆናል። ያንተ ልብ ከፍቶ እንደሆነስ? ተወኝ አንተ ሰው፣ ይልቁን ስማኝ፣ ይገርመኛል። ሰው ሳይኖር ነው እንዴ የሚመጡት? ሙታን ይጠሉናል እንዴ? ምን አውቃለሁ። ሰው ቀርቶ መኪና እንኳን ዝር አይልም። መኪና እንደማይመጣ እንዴት አወቁ? ምን አውቃለሁ። 2 ቀኖች የዛ የድሬክ ባለቤት አቶ አሸናፊ ያየሁትን አይቶ በክሩይዘሩ አፈተለቀ። ምን ያስፈተልቀዋል? ጠይቀው እሱን። ፈርቶ ይሆናላ። ጣረሞት እኮ ነው። ለምን አይፈራ? እና በበነጋታው ዘድሬክ ሂጄ ያየሁትን ትንግርት እሱም አይቶ እንደሆን ብጠይቀው እየቀለደ ካደኝ። እና እነዚህ ገባጮች 7ቱም ወንዶች ናቸው። ሁለመናቸው በደም ተሸፍኗል። የምኖረው እዛ ላይ ነው። መኝታ ቤቴ ነው። ርቀቱን አያችሁ? እንዴት ይታያል? እሱን እኮ ነው የምለው። እንዴት ከዛ ርቀት ደም ታየኝ? ከዛ ርቀት ደማቸው እንዴት እንደታየኝ ዛሬ ድረስ ይገርመኛል ለራሴ። አንዱ ፊልድ ጃኬት፣ 2ቱ ጂንስ ሸሚዝ ለብሰዋል። 2ቱ በካናቲራ ናቸው። 3ቱ አፍሮ ናቸው። ዙሪያቸውን ቀላ ያለ የብርሃን ውጋገን አለ። ልክ እያዩዋቸው ከሆነ ቦታ በበገና ዘለሰኛ ሲዘፈን እሰማለሁ። አለም ዋጋ ብለው። በገና በወድም የጦም ጊዜ ዜማ ሰምቼ አላውቅም። እጦማለሁ ግን ሬዲዮ አልከፍትም። የእውነት ያን ጉድ ካየሁ በኋላ በገና ፈራው። ለፖሊስ ወይም ለሌላ ለሚመለከተው ባለስልጣናት ነግረም ማን ያምነኛል? ለትጊ ወይም አጠገቤ ላሉ ነጋዴዎች ወይም ፖሊሶች ስልክ ለመደወል ፈልግና የሆነ ነገር ይዘኛል። ታዲያ ያላችሁ ወጣቶቹ እንዲህ እየተጫወቱ እያሉ ይመስለኛል የሚጫወቱ ጉም ይመጣል። ጉሙ ከየት እንደሚመጣ እንጃ። በቃ ዞር ስል ጉም ነው። እንዲህ ብዬ እንዲህ ስል ጉም። ለምን ዞር ብለህ ዞር አልክ? የማይገባኝ ብዙ ነገር አለ። ታዲያ እዛ ጉም መሃል 7ቱም ተኮልኩሎ ይቀመጣሉ። እንዲህ እላለሁ፣ የምንሞተው ገበጣ ልንጫወት ነው። አያስቅም? ካየኋቸው በኋላ ያን ሌሊት ጥልቅ እንቅልፍ ይወስደኛል። ለምን ያን ቀን ብቻ ጥልቅና ልዩ እንቅልፍ ይወስደኛል? ያው ሽማግሌ ነኝ፣ ብዙ አልተኛም። ህብስትን ጠይቁ። ለምን እንደለመድኩት ላላዩን አልተኛም? ለምን የተለየ ጥልቅ ይሆናል? ይህን ወጉን የሚሰሙ ሰፈረተኞች ሄራክሊቶስ ባዴነቱ ስለሚጫነው እየቀባጠረ ነው ብለው ይተርቱበታል። ባዴን አወክ አወክ ሲሉት ቆሎ ሊቆርጥም፣ ሲያዳንቁት ሚጥሚጣ ልተምትም ይላል። ለአቶ አሸናፊ ሄራክሊቶስ ያየሁትን አይቷል፣ ሳያይ አይቀርም ብሎ አምቷል ተብሎ ሲነገረው ያ ቅዠታም መድኃኒተኛ የማያወራው የለም፣ አገሩ መች ይገባል፣ ይነጅሰናል እዚህ ተቀምጦ ይላል። ሄራክሊቶስና እሱን የመሳሰሉት በለመዱት አይነ አፋር ሚስጥራዊነት አፋቸውን ዘግተው ያዩትንና አይተውም የማይታመነውን ያመኑ እነዛ ተፎካካሪዎች ቦታውን ለመውሰድ እርስ በርስ የሚናከሱበት ምክንያት በእነዚህ ወጣቶች ጣረሞት ተረግመው ነው ብለው ያምናሉ። ቦታውን ያየና ባዶ ነው ብሎ የሰየመው በሆነ ባልሆነው ወሬ የተቀባባ የቅዠት ታሪክ ሊገነዘብ የከበደው የንዑስ ክፍለ ከተማው ቱኪ የእኛ ጅላዋት ስፔኩሌሽን አልገባቸውም ይላል። ታዲያ ስፍራዋን ባዶ ናት ካሉ ቢያንስ በጽንሰ ሀሳብና በቋንቋ ወደ ህዋ ከለወጧት በኋላ እነዛ በአይሮፕላን የሚመጡና የሚሄዱ ወደ ታች የሚያዩን በለጥናችሁ የሚሉን በአፋቸውና በፈሳቸው የሚያንቧትሩ ንፋስ ስልክ መሃል የምታበራው ያቺ ቀይ መሬት ከጮጮ ተዝቃ የተለጠፈች ለመበላት ያሰፈሰፈች ድልህ ለምን ትመስላችኋለች? አፋቸውንስ ለምን ያጣጥማሉ? ያ ሁሉ ለደሃ ገበሬ ተጨናቂ ነኝ ይል የነበረው ሲሉ የሰማነው እንዲያ ነው። ዲያስ ቡራቡሬ ምሉ ባዴ ሊሆን ሞክሮ ያልተዋጣለት ከፊል ጦቤ ያልሆነለት ዶላሩን እንደ ካርታ እየበወዘ በፓራሹት ይወርዳል። አረቀስ ከዛ ሰማይ ላይ እዛ ወዲያ የሚያልፍ ሄሊኮፕተር ውስጥ በሞተር ዛዛታ የደነዘዘ 100 አለቃ በሰርዶ የተቦረቦረ የፍንጭት ማት እያሳየን በኮማንዶ ኪነት መሃል ንፋስ ስልክ ያርፋል። አፉን በጠጅ ይጉመጠመጣል። የዋጠውን የደርግ ቁርጥራጭ እየተፋ መሬቱን በሳንጃ ቦርቡሮ እንደ ጎሞራ ሰዎች ከአፈሩ ይራከባል። ሃፒ ነው። እዛች ባዶ የተባለች ስፍራ ዙሪያ የለውጥ ከበሮ እየተመታ ነው ይላሉ። በደረቀ ደምና ፕላዝማ የቆሸሹ እጆቻቸውን ጓንት አልብሰው
በእንኳን ደርግ ሄደ ሽፋን ገብጋባነታቸውን በመዝሙር የጋረዱ የዘመኑ ጲላጦሶች አንዱ ይኸው ወንድምህ አሸናፊ ነው። እሱ ይላል ዋናው ነገር መንግስቱ የሚባል ጨፍጫፊ መሄዱ ነው። ያ ጨካኝ ጨዋ ባህላችንን ያበላሸ ያረከሰ ስቱፒድ ኮሚኒስት እንደ 7 በር አይነት ትውልድ ያበላሸ ቦታ ሳያጠፋ እድገት ምናምን እያለ ያታልል ነበር ምናምን። ለ2 ዓመታት የአፍርሶ መገንባቱ አሉባልታ እንዲነፍስ ከተደረገ በኋላ የካቲት 2 1986 ዓ.ም ላይ የመጀመሪያው ማሽን ከእንቁጣጣሽ ካፌ በታች ታህታይ ንፋስ ስልክ ላይ የተመደበለት ቦታ መጥቶ በኩራት ቆመ። ካባን የቀረው ለምንድን ነው? ለመንገዱ? የሚያውቅም የማያውቅም ይጠይቃል። በላዕላይ ንፋስ ስልክ ያሉ ዋና ዋና ንግድ ቤቶችና መኖሪያዎች በማያገባቸው መንገድ ዳር የገቡ፣ በፊውዳሊዝም ጥፍራም ስልት የተቀደዱ፣ በሶሻሊዝም ሲንጀር የተሰፉ ከክፍለ ከተማው ደብዳቤ ተላከላቸው። ደብዳቤው በኤፎር ወረቀት ላይ በጥቁር ቀለም የተጻፈ ሰማያዊ ክብ ማህተም ህዳጉ ጋር የለተመ። ከማህተሙ ለጥቆ ከስር ከዋናው ከተማ ጽሕፈት ቤት የሚል ጽሑፍ አለ። ከተማው ስም የለውም። የፈራሚው ፊርማ በመርዘሙ ከወረቀቱ ውጭ እንደ ጅራት ይወዛወዝ ነበር ይላሉ። ከጠዋቱ 5 ሰዓት ላይ የሻገር ባለቤት ወይዘሮ ትዕግስት በረንዳዋ ወጥታ ሚያዝያ ላይ የደረሳትን ደብዳቤ ካስቀመጠችበት አውጥታ ከአናቷ በላይ ሰቅላ አየር ውስጥ እያውለበለበች እንታያለን አለች። ያልሳቀ የለም። እንዲህ ቁማ ስትፎክር ደብዳቤውን ንፋስ ከእጇ ቀልቦ ወሰደው። ማታ ላይ ተመልሳ ጠዋት የቆመችበት በረንዳዋ ጋር ሁና የወረቀቱ ከእጇ መነጠቅና መሰወር በአምላክ ፈቃድ የሆነ መስሏት ልታመሰግነው እጆቿን ወደሱ ስትዘረጋ ሰማይ ላይ ሲንሳፈፍ የዋለው የወረቀት ቅጠል እንደቀጠረችው ሁሉ እጇ መሃል ገባ። ስታየው በድንጋጤ ጮኸች። አረ እንዴ! ደብዳቤውን ለ7ኛ ጊዜ ደግማ ለማንበብ ስትሞክር ያ ረጅም ፊርማ አጥሯየች። በመደመም ወደ ቀይዋ ሜዳ ፊቷን አዙራ እንዲህ ብላ ጮኸች አሉ። ጥምጥሙ ቀንሷል ጥምጥሙ፣ ጎራ በሉ ሻገር ዶሮ ወጥ ኮምኩሙ። እሷን የመሰሉ ነጋዴዎች በሰፈሩ የመታደስ ጉዳይ የተብከነከኑ ብልጥ ኢንቨስተሮችና ለፍቶ አደር ባለሀብቶች እንዳይደነግጡ በታወቀው ዘፋኝ ከተማውን በፖስተር ከሞላው ከመልከ መልካሙ ከፈጣጣው ከማራኪው ሴት እንደ ፉርጎ እያስከተለ በቲቪ ከሚታየው አቤት ማማሩ ከሚባለው ከጥርሰ ነጩ ከባላገጩ እንደ የሚል የባህል ዘፈን ተለቀቀ። አይባባ ሆድሻይ ባባ አይባባ ሆድሻይ ባባ ሰብስቤን ማን ባሻገረኝ ሬድላንድ ጉዳይ ነበረኝ። ዘድሬክ መዋያዋ የሆነ አሽበልባይ ቹቹ ያለችበት ቪዲዮም ተለቀቀ። የተለያዩ አይነት የወዛዝርት ዳሌዎችም ተለቀቁ። ሲዲም ተለቀቀ። በዘመኑ ውብ ወራቢ ፈረንጅኛ የተደባለቀው እንዲህ አይነቱ የቦሌ አስፋልቱ ያደናግረኛል፣ የወሎ ኔበርሁድ ያደናግረኛል፣ የመሿለኪያዎች ኮንፊውዝ ያደርጉኛል፣ የንፋስ ስልኩ ቦይ ድሬክ የሚውለው ልቤን ወስዶብኛል፣ ኩልጃ ጠምድ ብዬ ስዊትና ቄንጦ ለሪላክስ ይወጣል ከቤት መች ተቀምጦ፣ አፋልጉኝ አይ ሎስት ሂም እዛ ድሬክ ገብቶ። ቁሌታምነትና ቦታን ምን እንዳገናኛቸው የጠየቀ የለም። ሙዚቃው ግን ቤትና አጥር በሚፈርስባቸው ሰዎች ተገዛ። ያቺ ቹቹ አለችበት እየተባለ አንዳንዶቹ ትንሽ የጠረጠሩ በዚህ ሁሉ ነገር የተሰረርነው እኛንን ወይስ ቹቹ ብለው ቢጠይቁም የሚሰማቸው አላገኙም። ራሳቸውም የጠየቁትን አልመለሱም። የሸገሯ ወይዘሮ ትዕግስት ብቻ ሳትሆን ከላይ እስከታች ትንሽም ትልቅም የቤትና የንግድ ነገር የሚፈርስባቸው ሁሉ ፊርማና ቀጥታ ጨዋታ የታጠቀ የእጅ አዙር ምልክት ተሰጣቸው። ያ ሁሉ አጥርና ቤት ያልገባቸው ባለቤቱን ካልናቁ አጥሩን አይነቀንቁም ይላሉ። ዘመኑ እንኳን አጥር ሆድ ይነቀንቃል። ያልገባችሁ ሆይ ይፈርሳል ብሎ ያመን አልነበረም። መንገድ ይሰራላችሁ? አዎ። መንገድ እንፈልጋለን? አዎ። መፈራረስ ግን ለመጀመሪያ ጊዜ ወሬ አማኞቹ የሰሙት መረጃ ላይ
ቀዶ ጥገና እንዳላደረጉ ገባቸው ይላሉ። ፈረንጆች ያለፈው ዘመን ባዕድ ሀገር ነው የአፍ ነገር ሆኖ እንጂ ያቺ ቦታ ባዶ እንዳልሆነች ድርጊቶች ያሳብቃሉ። ለምን ባዶ ይላሉ ግን? ለምን ይሆን ድርጊታቸውና አፋቸው የማይመሳሰለው? ለምን ደአቸው ከአንድ ፍጡር የመጣ አልመስላለ? ስልጣኔና ዳምጠው፣ ስልጣኔና ገብጋባነት ባዶ ቦታ አይምሩም፣ የሞላ ቦታ አይምሩም፣ ተራራ አይምሩም፣ አፈሩ ነጣ ቀል አይምሩም፣ ዳሌም እንትንም አይምሩም። ስለ መጨረሻው ትዕግስትን ጠይቁ። አለ ነገር አለች የሚፈታ ከተማ፣ አዋጅ ቢነግሩበት አይሰማ። ወሬኛ ይቺ ወለተ ወሬኛ። ክፍል 1 ነድ። ሰው ሁሉ በሽታው ራስ ወገቡን ነው። ተኮላ መንገድ ዳር ቶዮታ ክሩዘሩን አቁሟል። ተመሳሳይ ጥቁርነት ያላቸው ሱፍ ኮትና ሱሪ ለብሷል። በቀጫጭን ብርቱካንማ ሰንበሮች የተዥጎረጎረ ክራባት አስሯል። ሸሚዙ ቀይ ነው። ቀኑ ሞቃት ስለሆነ ይሁን ወይም ለመዘነጥ የክራባቱ ስርዓት የላላ ነው። አልፎ አልፎ ድምፅ ሳያሰማ በትንፋሹ ብቻ ያፏጫል። ይህ ልማዱ ዕድሜው ገና 20 ሳይገባ የነበረ ነው። መሳሳት የጀመረ ሉጫ ጸጉሩን የተቆረጠው ባጭሩ ነው። እንዲህ በመቆረጡ አተኩሮ ላላየው ዕድሜው እንኳን 50 40 የገባ አይመስልም። ካፍንጫው ስር በቅባት ይሁን በላቡ የሚያበራ ዞማ ጢም አለው። ግራ እጁን ሱሪ ኪሱ ከቶ መኪናውን በቀኝ እጁ ክርን ተደግፎ ቆሟል። አልፎ አልፎ ከመኪናው ንጣት ላይ ቆሻሻ እንደሚያነሳ ሁሉ በኮቱ እጀታ ነጩን ብረት ይወለውላል። የመኪናው ንጣት ከለበሰው ጥቁር ሱፍና ከረጅም ሸንቃጣ ቁመናው ጋር አድመው ባለስልጣን ያስመስሉታል። ሹፌር ነው ብሎ የሚጠረጥር የለም። ካፉ ባይወጣውም የመንግስት መኪና በመንዳቱ ልክ የራሱ እንደሆነ ሁሉ ይኮራል። በተቀጠረ በሁለተኛ ሳምንቱ ይህን ፀሐይ ውስጥ እንደ መስታወት የሚፈልቅ ንጣቱ ወተት የመሰለ መኪና እየነዳ አንጀባ አድርጓል። ከአንድ ዓመት ተኩል በፊት ያገባትን ሚስቱን ጅማ ወርቅን ሙሽርነቷ ገና ሳይበርድ ጎኑ አስቀምጦና ለዝነጣ ክርኑን በመስኮት አውጥቶ ከጎጆ ቤት እስከ ወሎ ሰፈር፣ ከዛ ከሳሪስ በቦሌ ወደ መገናኛና ገርጂ፣ ወደ መካኒሳና ወደ ላፍቶ አንድ ሁለቴ አመላልሶ ባልሽ ቀላል አይምሰልሽ አይነት እየፎለለ የውይይት ታክሲ ሹፌሮችን ተርቧል። እብዶች ወያላ ረግሟል። አቃጣሪዎች መኪና ተችቷል። ትዊስት ሲደነስ የገዛት ናት። ሰላማዊ ሹፌር አጣጥሏል። እንቅልፋም እዚህ ቁሞ ከሚያዩ ሻገር ሆቴል በሞቀ አየር ውስጥ እየተመመ የሚመጣው የመጽሐፈ ዶሮ የህብስትና የቡና ጠረን የሰርጉንና የጫጉላ ማታውን ያስታውሱታል። የሰርጉ ዕለት ለህት ሰንስኖም ቢሆን ትዝታው በልቦናው እስከ ዛሬ አለ። እሱ ለጋራ ደስታችን ብሎ ሲሰክር ሙሽሪቱ ጅማ ወርቅ ለስልሳ በምትሰማ ጀምዬ የሚያቆላምጣት አልኮል አልጠጣም እኮ እያወክ ለስላሳ ይሻለኛል እያለች ስታስቸግረው ልምድ ባለደለደው የፍትወት ቅመመን ተገትሮ አድሮ ተገትሮ ያሳደራት እንግዳ በሆነ ስሜትና አስገራሚ ግጥጥሞሽ እዚህ ፊት ለፊቱ ያለው ሻገር ሆቴል በር ፊት የቆመው ምናልባት 20 ዓመት የሚሆነው ረጅም የተከዘ የመሰለ ጸጉረ ልጩ ወጣት ከሳምንታት በፊት መንገድ ላይ ያየውን የጅማ ወርቅን የትምህርት ቤቷን ወዳጅ አስታውሷል። ወደ ጀርባው ዞር አለ። ለቀስተኛ ወደ እሱ አቅጣጫ ተሰልፎ ሲመጣ ያያል። ይሄ ደግሞ ለ2 ሳምንታት ያህል አእምሮ ውስጥ እያለሳለሰ የገባውን ምኞቱን ቀሰቀሰበት። አንድ ቀን በስራ ብዛት ምክንያት የመሸበት አለቃውን ሆቴሉ አድርሶ መኪናውን መስሪያ ቤቱ መመለስ ስላልቻለ እግረ መንገዱን አድርጎ የማያውቀውን ጅማ ወርቅ ትምህርቷን ጨርሳ ስትወጣ ጠብቆ ሊወስዳት ወደምትማርበት የማታ ትምህርት ቤት ሄደ። እዚያ ሲደርስ ግን ትምህርቱ አልቆ ወደ የቤቱ የሚሄደው ተማሪ ትርምስና እነሱንም ለመጫን የተሰለፈው የተሽከርካሪ ብዛት መኪና ማቆሚያ ቦታ ሳጣው ሲባል ቢሰማም የማታ ተማሪ እንዲህ ይበዛል ብሎ ገምቶ አያውቅም።
ወደ ቤቱ ከመሄዱ በፊት የብስጭቱን ፍም ትንሽ ለማቀዝቀዝ እዛው አካባቢ አንድ ቦታ አረፍ ብሎ ማኪያቶ ጠጥቶ ቤቱ ሊገባ ወሰነ። የሚፈልገውን ቡና ባያገኝም በአንድ ብርጭቆ ሻይ የካፊን አምሮቱን ቆርጦ ቁጣው ሰክኖ ቤቱ ለመሄድ ወጣ። መኪናው ውስጥ እንደገባ ድንገት ባገኛት አይነት ብሎ ወደ ቤቱ ሲሄድ እግረ መንገዱን በጅማ ወርቅ ትምህርት ቤት መግቢያ በኩል ሲያልፍ አካባቢው ከተማሪ ጋጋታና ከመኪና ሰልፍ ጸርቶ አጋጠመው። ያ ሁሉ ትርምስ በምኔው እንደቀለለ በመገረም ራሱን ሲነቀንቅ ከትምህርት ቤቱ ዋና መግቢያ በስተግራ ከመንገድ መብራት የተሸሸገ የዛፍና የግንብ ጨለማ አለበት ቦታ ጅማ ወርቅን ከአንድ ሰው ጋር ቆማ አያት። የመኪናውን ጎማዎች በትንሹ ያስጮኸ ፍሬን ያዘ። ሚስቱ መሆኗን ካረጋገጠ በኋላ ወደ እሷ ነድቶ ሊጠራት ፍሬኑን እየለቀቀ እያለ ለምን የሚሆነው እስኪያልቅ አልጠብቅም ብሎ አሰበ። ከግማሽ ሰዓት በፊት መኪናዎች የተገጠገጡበት አንድ ጠርዝ አሁን ግን ባዶ የሆነ ቦታ ላይ ከትምህርት ቤቱ መግቢያ ሳይደርስ ፈቀቅ ብሎ ሞተር ሳያጠፋ ቆመ። ጅማ ወርቅን ሲያያት ሁኔታዋ የተዝናና ነው። ከወገቧ በታች የምትቅለሰለስ ትመስላለች። ከወገቧ በታች ታረገርጋለች። የምታረገርገው ከሱ ጋር ብቻ ነበር። ለምን ታህታይ ገላዋ ይቅለሰለሳል? ትክክል ያልሆነ ነገር እንደተሰማው ጅማ ወርቅ ሁለት እጆቿን ዘርግታ ሰውየው አንገት ላይ ተጠመጠመች። ተኮላ ማን ነው? በኡራኤል ክፍለ ከተማ በተለያየ ቅላጼ ዜማና ሰዋሰው ያ እሳት ያ አጥፊ ከተባለ እሱ ተኮላ ነው። ወዳጆቹና ጠላቶቹ በጉርምስናው ጊዜ ባወጡለት ቅጽል እስከ ዛሬ ድረስ ይኮራል። ሁለመናው መሸበት ቢጀምርም ባለፈው ዘመን አራዳነቱ ይፎላል። በትምህርቱ ደካማ ይሁን እንጂ ከሰው የመግባባት ችሎታው ከዶክተርነት በላይ ማዕረግ የሚያሰጠው ነው። የአፍ ቀልጣፋነቱ ብቻ ሳይሆን መልክና ቁመናውም ከብዙ ወንዶች ያስመርጡታል። በአፉም በቁመናውም ጸኒን ነው። ዛሬ ለትልቅ ባለስልጣን ሹፌር የሆነው በዘመድ አዝማድ በጎሳና በፖለቲካ ተመርጦ ሳይሆን በቁመናውና በጨዋታው እንደሆነ እሱን እናውቀዋለን የሚሉ አውሬዎች ይመሰክራሉ። አለቃውን መኪና ላይ ከጫነው ጀምሮ ቤቱ እስኪደርስ ያስቀዋል። ከሚያመላልሳቸው ከተሜና ገጠሬ የአለቃው ወዳጆችና የስራ ባልደረቦች እንደ ጸባያቸው የሚያስደስታቸውን ጨዋታ ፈልስፎ መግባባት ስጦታው ነው። ተኮላ ተደብሮ አያውቅም። ብዙ የሚያስደስቱ ምናምን ነገሮች ባሉባት ዓለም ላይ ለምን ብዬ ልደበር ሁልጊዜ የሚለው ነው። ካሉት ተኮላ የማይለው ነገር የለም። እስከ ቅርብ ጊዜ ድረስ የሚያምንበት የነበረው አንዱ ፍልስፍናው ለማንኛውም አይነት ሴት መጨነቅ ቀሽምነት እንደሆነ ነው። አንዲት የሴት ነጥብ ላይ ተቀስሬ የሚቀርመው ለምንድን ነው? መክረም ሳይሆን መዋል። ለተኮላ ሴቶች የሚነኩ ብቻ ነበሩ። አዲስ አበባ ለሱ አንድ ትልቅ የሴት ቆዳ ናት። እሱ እንደሚለው የማይለው የለም እንጂ ይሄ ቆዳ በጣም እርግብግብና ለስላሳ ነው። ይሄ ቆዳ በትንሽ ጨዋታና ቀልድ ኡዞ፣ ጁስና ታላቴሊ፣ ቅቅልና ክለብ ሳንዱች ይቀልጣል። ንክኪው እንደሱ ልማድ እድሜው አጭር ነው። ከ3 ወር በፊት ያወጣትን ዛሬ ቢያያት አያውቃትም። አእምሮ እርጥብ ብራና ላይ በጭስ እንደተጻፈ ሁሉ የቀደመው ልምዱ በቀጣይ ሴቶች ትንፋሽ በአፍታ ይገፈፋል። በአእምሮ ያለው ምስል ሰፊ ቆዳ ብቻ ነው። አንዳንዴ ሴት አውልነቱ ዝናውኖት የሚመጡ ሴቶች እምቢ አንሰጥም እንዲሉት ሁሉ ይመኛል። አንዳንዴ በፉክክር ጦርነታቸው እኔ ከሷ አንሼ ነው የማታደርገኝ የመሰለ ግዴታ የጣሉበት ይመስለዋል። እንዳልገባው ሁሉ በመቀናናት ንቃት የተገነባውን ጎርፍ ይጋልባል። በነገራችን ላይ ተኮላ እንደተወለደ ግዙፍ ነበር። 5 ኪሎ የሚመዝን ባለቃጭል። እልልታ የተባለች ስሟ የተጠራ የሰፈራቸው አዋላጅ አጣጥባ በጀርባው አስተኛችውና ቀና ብላ ወገቧን ይዛ በመገረም አየችው። ጎንበስ ብላ ከእግሮቹ መሃል ጉች ያለውን ክብ ነገር በሁለቱም እጆቿ ይዛ እንደ ዱባ እያገላበጠችና እየመዘነች በምጥ ለተዳከመች እናቱ የሸፈናትን የላብ መጋረጃ አሳልፋ እትዬ አስናቁ፣ ሰፈር አስናቁ ነበር የሚላቸው። ሰሙኝ አስናቁ፣ ይሄ ልጅ ጤነኛ ነው፣
ግን ሴት አውል ኮርማ ይሆናል አለች አሉ። ተኮላ የተወለደው በሁለተኛው የዓለም ጦርነት ማለቂያ አሜሪካኖች ናጋሳኪ ከተማ ላይ አቶሚክ ቦምብ ሲጥሉ ነው። በትክክል አልተዘገበም እንጂ አሜሪካኖች የጣሉት 3 ቦምቦች ነው። ቶኪዮ ላይ እንዲወድቅ የተወረወረው ሶስተኛው በሆነ ተአምር እትዬ አስናቁ ማህፀን ገባ። አንዳንዶች እንደሚሉት እናቱ አስናቁ በትክክል አይኑን ሳያዩት ሳያጠቡትና ሳይስሙት ሕይወታቸው ያለፈው በዚህ ሰበብ ነው ይላሉ። ታዲያ በእድሜው ምሽት አካባቢ በቅርቡ ትዳር ከመያዙ 2 ዓመት ሊሞላው 4 ወር ጉዳይ ላይ ሞቅ ያለው የኡራኤል አዝማሪ እንዲህ ያለለት ይባላል። በኒንጃ ስልት ጽንሰት ንፋስ ስልክ ተወልዶ ኡራኤል ያደገው በሰው መውደድ ስልቱ የሚያርበደብደው ሳተናው ተኮላ የጆቴ ልጅ ይኸው። የኡራኤሎችም ተረት ይሆናል። ይቺ አሁን ሚስቱ የሆነችውን ጅማ ወርቅ የምትባል ልጅ ከወደደ በኋላ ከአልኮል መጠጥ ከሚጤስ ነገር በአጠቃላይ ከአጥፊነቱ ራቀ። እኩለ ሌሊት የማያቆማቸው ዟሪ እግሮቹ ፀሐይ ሳትጠልቅ ጅማ ወርቅ ረከቦት ዙሪያ መሰብሰብ ጀመሩ። አባትና እናቱ ሰርቪስ ቤት ተጠልሎ ከስራ ይሸሽ ስራ ይንቅ ከፈሱ የተጣላ ፈሱን በጥፊ የመታ እየተባለ ሲታማ የነበረው ተኮላ ዘልዛላነቴን ትቻለሁ ለማለት ባለው እውቀት ሹፌርነት ተቀጠረ። ሲነዳ ለሚያዩ እንደ ሹፌርነት የሚወደው ነገር ያለ አይመስልም። ይህን እሱ ያሳየውን ታላቅ ለውጥ የሚያውቁት ኡራኤሎችና የኡራኤል ቅጽል ስም አውጪዎች መቀበል ከበዳቸው። በትምህርት አምኖ አያውቅም። ለትዳሩ አዳልቶ እንጂ ዛሬም የትምህርት ጥቅሙ ምን እንደሆነ አልደረሰበትም። ያነበባቸው የእንግሊዝኛ መጻሕፍት ያውም ሲጠጣ ለአራድኛ ወሬና ተረብ እንዲያመቸው የዛቬራ ሆላንደር ግለ ታሪኮች ናቸው። ሃፒ ሁከር ጎስ ቱ ሆሊውድ እና ሃፒ ሁከር ጎስ ቱ ዋሽንግተን። በአፍ ልማድ የሚያውቀውን ሰው ሊክብ ወይም የሚያውቀውን የተማረ ሰው በማክበር አስመስሎ በእጅ አዙር ራሱን ለመካብ ይጠቀምበታል እንጂ በትምህርትና በተማረ ሰው አያምንም። ሰው የሚማረው ጥሩ ለመብላት፣ ጥሩ ለመጠጣት፣ በጥሩ ቤት ለመጠለል ከሆነ ከተኮላ የበለጠ ፕሮፌሰር አለ? ሺህ ቢፈላሰፉ፣ ሺህ መጽሐፍት በባዕድኛ ቢያንቸለችሉና ሲሚንቶ እያበኩ ድንጋይ ቢክቡ፣ ሺህ ሞተር ቢቀጠቅጡ የየትም ሀገር ስልጣኔ ግብ በሕይወት ኑሮ መደሰት፣ ደስታን ከማንም መሻማትና ይህን ላለመልቀቅ ወይ ላለመነጠቅ ሰበብ እየፈለጉ መጠፋፋት ነው። ተኮላ ቆንጆ ሴት እግሮች መሃል ሲገባ የሚያሰሙት ድምፅ ከታጅ መሃል አያምርም? በቀስታ ከሚከፈት ከሚዘጋው የጅማ ወርቅ አፍ የሚወጡት እሰየዎች፣ ተኮልዬዎችና የእኔ ተኮላዎች ከፒራሚድ ትዕይንቶች አይረቁም? የእንትና የደረቷ ጉልላቶች ከሲስቴን ቻፔል የበለጠ አያስደምሙም? የወይዘሪት እንትና ጎፈሬ ከኤሊባቡር ደን አያምርም? የጅማ ወርቅ ትንንሽ ጡቶችና በለስላሳ ጎፈሬ የተጋረደችው እርጥብ ህልጿ ከመኪና ሞተር አይረቁም? እሱ እንደሚለው ቢማር ባይማር ሀበሻ እንድርሳው። ማንም የሰው ልጅ የትም አይደርስም። ዲግሪውን ያዝነው ቢሉም ከሱ የተለየ አልሰሩም። ይሄ ፍልስፍናው የታወቀ ስለሆነ ለምን አልተማርክም የሚለው የለም። ካነሱበት እሱ እንደሚለው ልክ ይነግራል። ታዲያ ግን ከሚጠላቸው ብዙ አይነት ፍጡራን፣ ከጤባዎች፣ ከፖለቲከኞች፣ ከደባሪዎች አንዱ ነገር ትምህርት ስለሆነ ትዳሩን ለማሻሻልና ጅማ ወርቅም ከሱ የተሻለ ብሩህ ስለምትመስል ማታ ማታ እየከፈለ ያስተምራት ጀመር።